ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት በቢንያም አክሎግ ተጽፎ ለአንባቢያን የተዘጋጀ አዲስ መጽሐፍ እነሆ ግንቦት 15 በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። ተአምራት ምንድነው? ለምን አስፈለገ? ለሚሉት ጥያቄዎች መልስን የሚሰጠው ይህ መጽሐፍ ታላላቅ አገልጋዮች በተገኙበት በታላቅ ድምቀት ሊመረቅ ዝግጅቱ ተጠናቋል። ግንቦት 15 አዋሪ አጥቢያ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን በመገኘት አብራችሁ ጌታን እንድታመሰግኑ በምርቃት ስነ ስርዓቱ ላይ እንድትገኙ ሁላችሁም ተጋብዛችኋል። ተአምራት የማይጠፋው የፈጣሪ ጣት አሻራ። Miracles, from Genesis to the second coming of the Messiah. A new book written by Binyam Aglog and prepared for readers. May 23rd, at Aware Parish, Gospel Light International Church, Addis Ababa, Ethiopia. Starting at 2 p.m., will be inaugurated with great celebration. This book provides answers to questions such as, what is a miracle? Why is it necessary? The preparation for the grand launch event, where prominent ministers will be present, has been completed. May 23rd, you are all invited to attend the inauguration ceremony at Aware Parish, Gospel Light International Church, and join in giving thanks to the Lord. Miracles, the indelible fingerprint of the Creator. እግዚአብሔር አምላካችን ሆይ እናመሰግናለን። ስምህ የተባረከ ይሁን። ዛሬ ደግሞ ይህንን እድል ስለሰጠህን አባታችንን ጋሽ ዳንኤልን ጌታ ሆይ ይህንን ኦፖርቹኒቲ ስላገኘን ጌታ ሆይ ያንተን ስራ በሱ ውስጥ ለዘመናት መሃል ጌታ ሆይ እንድናይ እግዚአብሔር በሱ ስለሰራው ድንቅ ስራ እግዚአብሔር ሆይ እናመሰግናለን። እግዚአብሔር አሁንም ደግሞ የሚኖረን ጊዜ ሁሉ እንድትባርክልን ይሄ የሚቀዳውም ነገር ላንተ ክብር ለብዙ ህዝብ ጥቅም እንዲሆን እንድትባርክ ላንተ አሳልፈን እንሰጣለን። ሁሉ ነገር ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ጋሽ ዳንኤል ነው ከልጅነት ጀምሮ በዚህ ነው መጠራ እና እንደው ጌታን መቼ እንዳገኘህና ወደ አገልግሎት ውስጥ እንዴት እንደገባ ብዙ ጊዜ ተናገርሃል አውቃለሁ። እንደው ለኛም አገልግሎት ይሄንን ብትገልጽልን። እኔ ወደ ጌታ የመጣሁት በኢትዮጵያ አቆጣጠር በ1959 ዓመተ ምህረት በግንቦት ወር ነው። ያኔ ነው ጌታን ለመከተል ውሳኔ ያደረኩትና የተከተልኩት። ከዛ በኋላ ጥሪ በህይወቴ ውስጥ መምጣቱን አላቅም ነበር። በመንፈስ ቅዱስ ስም ሞላ። ግን በኋላ እየተገለጸልኝ ሲሄድ በ62 ዓመተ ምህረት እንደ ኢትዮጵያ አቆጣጠር አገልግሎት ውስጥ ገባው ማለት ነው። አገልግሎት ውስጥ ገብቼ በደንብ ያንን አገልግሎት እንግዲህ ተያያዝኩት የአገልግሎትን ጉዞ። እግዚአብሔር ይመስገን። እንግዲህ ኖርማሊ ጋሽ ዳንኤልን የምናውቅበት አንዱ የፈውስ አገልግሎት ነው እና ወደ ፈውሱ አገልግሎት እንዴት እንደገባ እንደው የሱ ጸጋ የፈውሱ ጸጋ እንዴት በህይወትህ እንዳወቀውና በዚህ አገልግሎት ውስጥ እንዴት አይነት አገልግሎት በተለያዩ ቤተክርስቲያኖችም እንደምታደርግ ያው በብዙ ቦታ እናያለን እና በፈውሱ ዙሪያ ያለውን የአገልግሎቱን ነገር ብትነግረን። እኔ መጀመሪያም ጥሪውን ስቀበል እግዚአብሔር በልቤ ውስጥ ሸክም አመጣ። ሸክሙ ልክ ጌዲዮን እንደተናገረው አይነት አባቶቻችን የነገሩን ድንቅና ተአምራቱ ወዴት አለ? በተለይ የሐዋርያትን ሥራ ሳነብ በሐዋርያቱ እጅ ይደረግ የነበረውን
ድንቅና ታምራት ያም ደግሞ ለወንጌል እንዴት ጉልበት እንደሆነ ኃይል እንደሆነ ለብዙ ሰዎች መለወጫና መዳኛ ምክንያት እንደሆነ ሳይ እኔም በዳንኩበት ጊዜ ፈውስ ይካሄድ ነበር። በተለይ ደሊቨረንስ ከተለያዩ ስራቶች ሰዎች ነፃ ይወጡ ነበር። ነገር ግን ተአምራት ልክ በእግዚአብሔር ቃል ላይ የተገለጸው በሐዋርያት ሥራ አይነት ሽባዎች ሲተረተሩ፣ አንካሶች ሲዘሉ፣ ዕውራን ሲበሩ እንዲህ በጎላና ግልጽ በሆነ መንገድ እንደ ምእመን እኔ አላይም ነበር። ያ ጩኸት በህይወቴ እያደገ እየጨመረ መጣ። እኔም ይሄ ሸክም እኔ ውስጥ ሲመጣ እግዚአብሔር እንዲህ አይነት ሰዎችን እንዲያስነሳ መጸለይ ጀመርኩ እንጂ ወደ እኔን ይመለከታል ብዬ አላሰብኩም ነበር። እና ጸልያለሁ እግዚአብሔር ሰው አስነሳ ሲል፣ ነገር ግን እግዚአብሔር ያ ጸሎቴን በቀጠልኩ ቁጥር ወደ እኔ እያመለከተ መጣ። አንተን ራስህን ለዚህ ጉዳይ እፈልግሃለሁ አለኝ እግዚአብሔር። ተናገረኝ። ጊዜ ፈጀብኝ ለዛ ለመታዘዝ። እኔ የሃይ ስኩል ተማሪ ነበርኩኝ። በዛ ጊዜ ብዙ ነገሮች መጡብኝ። አንደኛ እንዳሁኑ አገልጋይ መሆን፣ ሐዋርያ መባል፣ ነቢይ መባል፣ ፓስተር መባል አልነበረም። በቃ አገልጋይ ሆነ ከሌ ሲባል ልክ አንድ ከባድም ህይወት ለመኖር በዚህ ምድር ላይ እንደወሰነ ወደ ጉስቁልና ውስጥ መግባት፣ የጉስቁልናን ህይወት ውስጥ መግባት እንደሆነ ነበር የሚሰማኝ። እኔ ቢያንስ እኔ እንደዛ ይሰማኝ ነበር። ለምን የማያቸው አገልጋዮች ተብለው አንደኛ በጣም ጥቂት ነበሩ፣ ሁሉ ጊዜ አገልጋዮች በቁጥር እና የእነሱን ህይወት ሳይ እደነቅ ነበረ። እንዴት ይችሉታል? ከባድ ነው እኮ። እንደሚረባቸውም ሲወራ ሰማለሁ። ሰዎችም ደግሞ አሮጌ ልብስ ሲሰጧቸው ደው በፕላስቲክ ባግ እያደረጉ አምጥተው ለአገልጋዩ ሲሰጡት አያለሁ እኔ። እና ያንንም ፈራሁት፣ በጣም ፈራሁት። ሁለተኛ ደግሞ ምን ይሉኛል እኔ ቤተሰብስ አሁን ተነስቼ አገልጋይ ሆኛለሁ ስል አይቀበሉኝም። ምክንያቱም በቤታችን ለትምህርት ትልቅ ስፍራ ይሰጣል። አባታችንም ትልቅ የጣለብን አደራ ተማሩ የሚል ስለሆነ እኔ እነዚህን ነገሮች አመዛዝኜ ለእኔ ከበደኝ። በኋላ ግን ባጭሩ በ64 ዓመተ ምህረት እያገለገልኩ ብዙ እግዚአብሔር ድንቆችንም እያረገ በተለይ ጥቂት ወንድሞች ሆነን በዚህ ያን ጊዜ መስፍን ሀረር አሁን በላይ ዘለቀ በሚባለው ከሴንት ሜሪ ትምህርት ቤት ወረድ ብሎ አንድ ትንሽ ቻፐል ትንሽ ቤት ተከራይተን በ15 ብር እናገለግል ነበር። እዛ ትልልቅ የእግዚአብሔርን እጅ እናይ ነበር። አሁንም እኔ ለዛ ነገር ሙሉ ለሙሉ ለመንበርከክ አቃተኝ። እነዚህ ቅድም የጠቀስኳቸው ምክንያቶቼ ስላሉ፣ በኋላ ግን እግዚአብሔር ረዳኝና በ64 ዓመተ ምህረት ታዘዝኩ። ለዛ ድምፅ ታዝዤ አገልግሎትን እንግዲህ የሚባለው ነገር ተያያዝኩት ማለት ነው በይፋ። እና በዛ ነበር የጀመረው የሙሉ ጊዜ አገልግሎት። አገልግሎት ልምምድ ውስጥ የመጀመሪያው የፈውስ ተአምር ትዝ ይልሃል? ብዙ ትዝ የሚሉኝ ነገሮች አሉ። አንደኛው ዴሊቨረንስ ነው። ሰዎች ዴሊቨርድ የሆኑ ነበር፣ በጣም ዴሊቨረንስ ያገኙ ነበረ። ሁለተኛም ደግሞ ድንቅና ታምራቶች የሆኑ ነበር እና በ63 ዓመተ ምህረት ይመስለኛል ለአንዲት እህት አሁን ዋሽንግተን ሲያትል ለምትኖር ጸለይኩላት። ጸልይላት
እኔ በዚህ እጄ ላይ በቀኝ እጄ ላይ ትልቅ የእግዚአብሔር ኃይል ወደቀ እና ደነገጥኩ። ጀርባዋ ላይ ነበር እጄን ያረኩት እና እሷ ተፈወሰች ከነበረባት ደዌ በ63 ዓመተ ምህረት የሆነው ነው የምናገረው። ሌላው በ64 ዓመተ ምህረት አንድ ወዳጄ ሲሳይ ፍሬው የሚባል አሁንም ካንሳስ ዩናይትድ ስቴትስ ይኖራል። ይህን ነገር በእኔ ውስጥ ያለውን ስለሚያውቅ ዳኒ እንደው ወደ አዋሳ መሄድ አለብህ፣ እዛ እግዚአብሔር እንደው ድንቅ የሚያደርግ ይመስለኛል አለኝ። ይዘኸኝ ሂድ አልኩት። በአውቶቡስ ይዞኝ ሄደ። ተያይዘን ሄድን። እዛ ደርሼ ታሪኩ ብዙ ነው። የቤተ ክርስቲያን ሽማግሌዎች መጡ። ለምን መጣህ አሉኝ። ጌታ ነግሮኝ ነው ብዙ ድንቅ ተአምር እንደሚያደርግ እዚህ ስፍራና ብዬ ስል አዩኝና ሲገምቱኝ ልጅ ሆንኩባቸው። በጣም ግን በጣም የሚገርመው ነገር የእግዚአብሔርን ፍቃድ ስለሆነ ለእነሱም ማስተዋል ስለሰጣቸው ይሄ ልጅ አሁን አይሆንም ብንለው ትልቅ ስብራት በሕይወቱ ላይ እናመጣለን። እግዚአብሔር ልኮትም እንደው አናውቅም። ለምን እኛ 1-3 ቀን ኮንፈረንስ እንዲያደርግ እንፍቀድለት አሉ። ፈቀዱልኝ። አርብ፣ ቅዳሜ፣ እሁድ ይሄ ለሰዎች ጸልይ ነበር። አንዳንድ ነገሮች መታየት ጀመሩ በግልጽ። ነገር ግን ትልቅ ብሬክ ስሩ የሆነው እሁድ ከሰዓት በኋላ አሁንም ድረስ አዋሳ ያሉና ፓስተር ጌቱ ያስታውሱታል። አንድ አይነ ስውር ለማኝ ታምራት የሚባል ከገብርኤል ቤተ ክርስቲያን በር ላይ እግዚአብሔር አይንህን ያበራል ብለው ይዘውት መጡ። እሺ ብሎ እየመሩት መጡ። ገባ። ጥቂት ነበሩ፣ ወጣቶች ናቸው የነበሩት። ከዛ እጄን ጭኜ ጸለይኩለት። ስጸልይለት አይኖቹ በሩ። እስከምን ድረስ በሩ? መጽሐፍ ቅዱስን ሰጠው፣ አነበበው መጽሐፍ ቅዱስን። ያ ቀላል አልነበረም። ወጣቶች ናቸው፣ ይዘላሉ፣ ገሚሶቹ መሬት ላይ እንደባለላሉ። ምክንያቱም በዛ አይነት ሁኔታ እግዚአብሔር በድንቅ ተገልጾ አያውቅም። ከዛ በኋላ እሱ ግን ሲወጣ ወጣቶቹ ተከትሎት ሄዱ። ወደ ከተማ ሲሄድ ያችን የለማኝ ልብሱን እንደለበሰ እንትን እንዳለ ሲሄድ ይሄ ምንድን ነው እስቲ አንብብ ይሉታል። መንገድ ዳር ያሉ ኪዮስክ እንደዚህ ላይ ሱቆች የተጻፉ ጽሁፎች አለ አይደል? ኮካኮላ የሚል አለ፣ ምን አለ ይታያሉ። አዎ ይታየኛል። ይሄ እንደዚህ ነው እያለ ያነባል። ይሄ እንደዚህ ነው ይላል። ቁጥሩ እየጨመረ ሄደ። ወደ መሀል ከተማ ላይ ዳውንታውን ሲደርስ ትልቅ ክራውድ ሆነ እና ፖሊሶች መምጣት ነበረባቸው። በከተማው ላይ በጣም ተወራና ያኔ ደግሞ ህዝቡ ትንሽ ነው። ትልቅ እንትን አመጣ። ስላመጣ እሱን ወሰዱና አሰሩት። ፖሊሶች ማለት ነው። የታሰረበት ምክንያት ምንድን ነው? አንተ ማን ነው በገንዘብ የገዛ? ድሮም እውር አልነበርክም ማለት። አይ ሄዳችሁ እኮ እዚህ ገብርኤል ቤተክርስቲያን ብትጠይቁ ነግሯቸዋል። እንዴት ነው የበራው? አንድ ሰው ከአዲስ አበባ ነው መጣ የሚባል ሰው እጁን ጭኖ በኢየሱስ ክርስቶስ ስም አይኖች በብርሃን ይሞሉ ሲሉኝ ትልቅ ብርሃን መጥቶ አይኔን ገለጠ አለ። ከዛ በጣም ረብሻ ሆነ። እንገርፋለን ይሉታል፣ ምን ይሉታል። ግን መጡ ፖሊሶች ደግሞ ሚስዮን ግቢ ህይወት ብርሃን እዚህ አንድ ሰው አለ ከተማ ገብቶ ሰዎችን እፈውሳለሁ እያለ ረብሻ የሚፈጥር ከተማውን የሚያናውጣሉ። እኔ አልነበርኩም። ሲገቡ ግን አይቻቸዋለሁ። ውጭ ነኝ። እኔ እንደሆንኩም አልመሰላቸው። አንደኛ በጣም ወጣት ነኝ። በኋላ ሚስዮናውያኑን አነጋገሩ። ሚስዮናውያኑ እጅግ ፈሩ፣ ተጨነቁ። ሰኞ በተደረገው ስብሰባ ከዳር እስከ ዳር ግጥም ብሎ ሞላ። ብዙ ሰው ተፈወሰ። ማስታወሳቸው አንዳንድ
መስማት የተሳናቸው ሰዎች ነበሩ። ሌሎችም ተፈወሱ። ማክሰኞ ዕለት ሚስዮናውያኑ ግድ የለህም ከዚህ ከተማ ውጣልን፣ መዘጋቱ ነው ይሄ ሚስዮን እንትን ይዘጋል አሉኝ። እኔን በማለዳ ጠዋት ወንድሞች ሸኙኝ ወደ አውቶቡስ ተራ። እኔ ተነስቼ ወደ አዲስ አበባ ገባሁ። ያ እንግዲህ አሁን እየጎላ መጣ ማለት ነው የእግዚአብሔር ድንቅና ተአምራት። ሌላው ፈውሳቸው እንግዲህ በዚህ በረጅም ዘመን አገልግሎት ፈውሳቸው የማይሆንላቸው ሰዎች ያጋጥማል። ሁሉም ሰው ላይፈወስ ይችላል እና የምትሰጣቸው ተስፋ አለ? ምንድን ነው የምትላቸው የምትመክራቸው? እኔ ስላላመንክ ነው የዳንከው የሚል ነገር ብዙ አልናገርም። ምክንያቱም አንደኛ ሰውየውን ጊልት ውስጥ መጣል ነው። ሁለተኛ ሁሉም ሰው ለምን እንደማይፈወስ እኔ አላውቅም ለምን እንደማይፈወስ አላውቅም። እርግጥ ስለ እምነት መጽሐፍ ቅዱስ ይናገራል፣ ስለ እምነት ቃል እንናገራለን። ግን አንዳንድ ፈውስ የሚያስፈልጋቸው ሰዎች አሁን አገልጋዮች፣ ሙሉ ጊዜ አገልጋዮች አሉ አይደለ እንዴ? ፈውስ ያስፈልጋቸዋል። አካላቸው ወይ ክሪፕል ናቸው፣ ወይ ማየት አይችሉም፣ ወይ አንዳንድ ነገር አይችሉም። ግን እግዚአብሔር ይጠቀምባቸዋል በየመንገዱ። ለሁሉም መልስ የለንም። ነገር ግን ምንድን ነው ትልቁ ነገር እኔ ኤምፋሳይዝ የማደርገው አሁንም ድሮም ትልቁ ተአምር የሰው የህይወት ለውጥ ነው። ህይወታቸው ሰዎች ተለውጦ መንፈስ ቅዱስ በህይወታቸው ሞልቶ ሲሄድ እንዲያውም ያን የፈውስን ነገር ይዘነጉና በጌታ በኢየሱስ ክርስቶስ በኩል ያገኙትን ደህንነት እሱን ኢንጆይ እያደረጉ ደስ እያላቸው የሚኖሩ ሰዎች አውቃለሁ። በዚህ ዘመንም እንግዲህ አንተ በተጠራበት መልክ ላይሆን ይችላል የፈውስ አገልግሎት ጥሪ እንዳላቸው ለሚሰማቸው ወጣት አገልጋዮች ምን ትመክራቸዋል? ከአንተ ህይወት ምንድን ነው እኔ ትልቁ ያለኝ ምክር የቃሉን የበላይነት ጠብቀውና ይዘው እንዲያገለግሉ የመጀመሪያው ነው። ሁለተኛ ደግሞ በህይወታቸው ላይ ወደው ፈቅደው ሜንቶር የሚያሳድጋቸው አባት ቢኖር ከብዙ ስህተት ይድናሉ ብዬ እላለሁ። ሶስተኛው ከዝና ከገንዘብ ፍቅር እንዳይያዙ ጥንቃቄ እንዲያደርጉ ይሄንን ነው የምናገረው። ቅድም ልጠይቅ የነበረው አንደኛው እንትን አገልግሎትን በእግዚአብሔር ቃል የቀረጹ በልምዳቸው የቀረጹ እንደ ምሳሌ የምታያቸው ሰዎች አሉ አንተን ያሳደጉ? እኔ እንግዲህ መጀመሪያ በዳንኩበት ዘመን ጌታን ሳገኝ በቤተ ክርስቲያን ጎልቶ ይታዩ የነበሩ ሰዎች እነ ዶክተር ቤተ፣ እነ ፓስተር አሰፋ አለሙ፣ እነ ፓስተር ዘለቀ አለሙ፣ እነ ዶክተር ከበደ ወልደ ማርያም እነዚህ ነበሩ እና ለአንድ አመት ከፓስተር አሰፋ አለሙ ጋር ጅማ አብሬ አገልግያለሁ። ብዙ ረድቶኛል። እሱ በህይወቴ ለተገለጹት ነገሮች ረድቶኛል። ምንድን የረዳኝ ቦታ አንደኛ የጸሎትን አስፈላጊነትና በጸሎት የመትጋትን ነገር ከሱ ህይወት ተምሬያለሁ። ሁለተኛ ደግሞ ሁል ጊዜ መንፈሳዊ ውጊያን መዋጋት በአገልጋይ ህይወት ላይ ሊመጣ የሚችለው ጦርነቶች፣ ውጊያዎች ብዙ ስለሆኑ ስለዚህም ጉዳይ እንጫወት ነበረ፣ እንጸልይ ነበረ። ይሄን ከሱ ሁለት ትልልቅ ነገሮች ተምሬያለሁ። በአገልግሎት ያገኘው ትልቅ ደስታ በለምታምነው ምንድን ነው? የሰዎች መፈወስ አንድ ደስታ ይፈጥራል። ግን አንተ ደስታና አግኝቻለሁ የምትለው በአገልግሎት ምንድን ነው? እርግጥ ትልቁ ደስታ የኔ ሰዎች ወደ ጌታ ኢየሱስ ክርስቶስ ሲመጡ ማየት ነው። ግን በሁለተኛ ደረጃ ደግሞ በአገልግሎት ድነው ደቀ መዝሙር ሆነው አድገው
ለሙሉ ጊዜ አገልግሎት በቅተው ኃላፊነት ለመውሰድ ብቃት ሲያገኙ ያ የህይወቴ ትልቁ ደስታ ነው። ልክ እንደ ወላጅ ነው። ወላጅ ይወልዳል፣ ያሳድጋል፣ ለአቅመ አዳም ለአቅመ ሔዋን እንዲደርሱ ያደርጋል። ከዛ ትልቁ ደስታው ደግሞ ኃላፊነት ይዘው ቤት ይዘው ሲኖሩ ማየት ነው። ይሄ የእያንዳንዱ ወላጅ ፍላጎትና ደስታው ነው። በመንፈሳዊም ልክ እንደዚህ ነው። ሁሉ ነገር አልጋ በአልጋ እንደሆነልህ አልገምትም። በብዙ ውጣ ውረድ ውስጥ እንዳለፍክ አስባለሁ። እና አንድ እግዚአብሔር ሰው ተስፋ ሳትቆርጥ እስካሁን ድረስ እግዚአብሔር እስካሁን ድረስ እንድታገለግል ያደረገ ምንድን ነው? በውስጥ የሚያነሳሳ ነገር የሚያነሳሳኝ ነገር እኔ አንዱ የጌታ ፍቅር ነው በህይወቴ ውስጥ ያስቀመጠው። ሁለተኛ የአገልግሎት ፍቅር ነው። ያ መጀመሪያ የተቀበልኩት ራእይ ኃይለኛ ነበር። እስካሁን ይነዳል። ከ55 ዓመትም በኋላ አሁንም እየነደደ ነው ያለው። ሶስተኛው የእግዚአብሔር ጸጋ ነው። በየመንገዱ ላይ ከባድ የሆኑ ብዙ ፈተናዎችን አሳልፌያለሁ። ኩዌት እንዳደረግ አገልግሎት የሚባለውን ወደ ጎን አድርጌ በቃኝ ወደሚል ደረጃም የደረስኩባቸው ጊዜያቶች ነበሩ። እግዚአብሔር ነው። ልክ ታላቁ ነቢይ ኢሳያስ ማነው ኤልያስ አሁን በቃኝ አለ። በቃኝ እግዚአብሔር ይበቃኛል፣ እኔ ከአባቶች አልበልጥም አለ። የፈተናው ብዛት የጦርነቱን ብዛት አልቻለውም። ምክንያቱም ሲፋለም ነው የኖረው ከሐሰተኞች ነቢያት ከባኦል ነቢያት ጋር። አሁን ደግሞ የበዓል ነቢያት ሁሉ ቁንጮ የሆነችው ኢዛቤል እገልሃለሁ ስትለው እኔ እሷ ከምትገለኝ አንተ እዚሁ ዋሻ ውስጥ ብትወስደኝ ይሻላል ብሎ እስኪል ድረስ ሁላችንም ላይ ይሄ ይመጣል። ግን ጸንቶ የሚያቆመን ምንድን ነው? የእግዚአብሔር ጸጋ ነው። ሐዋርያው ጳውሎስ ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል ያለው ነው ትልቁ ነገር። ሌላው በፈውስ ያው እንግዲህ ብዙ ምስክርነት ሰምተናል። በአንተ አገልግሎት የተፈወሱ እንዲያውም ራፋ ፊልም ላይ አንድ እህት ከካንሰር ብለድ ካንሰር ምንም ተስፋ የለሽም ተብላ ቸርች መታዛ በሚገርም ሁኔታ ጌታ ፈውሷት እንግዲህ ከ40 ዓመት በላይ የሆነ ነገር ነው እና በፊልሙ ምርቃት ላይም ነበረች እና ብዙ ጊዜ ኃይል ካንተ ወጥቶ ወደ ሰዎች ተላልፎ እንደሚፈውስ ብዙ ምስክርነቶች ሰምተናል እና በተለየ መንገድ እንደዚሁ የተፈወሱ ምንም ነገር ሳይሰማቸው የተፈወሱ ሰዎች አሉ ወይ? ዛሬስ የምትመክረው ሰዎች እንደው ፈውስን እንዴት ኤክስፔክት ማድረግ እንዳለባቸው በዚህ ዙሪያ እንደው ካለ ልምድ ብትነግረን። አዎ ምንድነው ፈውስ በብዙ አይነት መንገድ በጌታ ኢየሱስ ክርስቶስ አገልግሎት ቃል በመላክ የተፈወሱበት ጊዜ አለ። ዳሷቸው የተፈወሱበት ጊዜ አለ። የተለያዩ አይነት መንገዶችን እየተጠቀመ ላይ በርጤሜዎስን የፈወሰበት መንገድ፣ ያ ደግሞ በዮሐንስ 9 ላይ የተጠቀሰው ጭቃው አንስቶ አይኑን ቀብቶ ወደ ሰሊሆም መጠመቂያ ሂድ ብሎ የተፈወሰበት መንገድ አለ። እኔ ሳይ ምንድነው እሱ ጸጋው አለ። ጸጋው በሁሉም ላይ ይኖራል። ነገር ግን በእኔ ልምምድና ለእኔ መንፈስ ቅዱስ እንዳስተማረኝ በጸሎት እና በጾም ኃይል ሰዎች ፈውስ ያገኛሉ። ጌታ ብሏል እንዲህ አይነቱ በጾምና በጸሎት ካልሆነ በስተቀር አይወጣም አለ። ሁለተኛ ደግሞ የእምነት ኃይል ነው። የእምነት ኃይል ጌታ ደጋግሞ ተናግሯል። እምነት ቢኖራችሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይሄን ተራራ ተነስተህ ወደ ባህር ሂድ ብትሉት ይሆንላችኋል ብሎ
በወንጌል ላይ ተመስግቧል። የእምነት ኃይል ትልቅ እንደሆነ ዕብራውያን 11 ያስተምረናል። ሶስተኛው ግን የክብር አገልግሎት ነው። የክብር አገልግሎት የእግዚአብሔር ሕልውናና ፕሬሰንስ ያንን ስፍራ ያንን ቦታ ሞልቶት ሰዎች ሲፈወሱ ማለት ነው። ሲፈወሱ ማለት ነው። ከሰውየው ጋር ያለው የእግዚአብሔር ክብር ወጥቶ ሰዎችን ሲነካ ነው። ሰውየው ጀስት እዛ እንደ ምልክት ነው። እግዚአብሔር እንዲወክለው ያቆመው ሰው ነው። ለምሳሌ ጴጥሮስ በጥላው ሰዎች እንደሚፈወስ አመኑ። ጴጥሮስ እኔ ጥላዬ ይፈውሳል አላለም። እዚህ ላይ ትንሽ እርማት ያስፈልጋል። አንዳንድ ሰዎች ፈኒ የሆነ ነገር ሲያደርጉ አይቻለሁ እና ግን ይሄ ሰውዬ እኮ እግዚአብሔር ከሱ ጋር ነው። የእግዚአብሔር ሕልውና ከሱ ጋር ነው ያለው። በሽተኞችን ደርድረን እሱ በሚያልፍበት ጊዜ ጥላው ቢነካቸው ይፈወሳል አሉ። እውነት ነበር፣ ተፈወሱ። እና ይሄን ያመጣሁበት ምክንያት ለጠየቀኝ ጥያቄ አንድ 3 ምሳሌዎችን እነግርሃለሁ። አንደኛው በ1996 ነው 95 እዚህ ሀገር መጥቼ ወንዱ ገነት ላይ ኮንፈረንስ አደረግን። በዛ ጊዜ ትዝ ይለኛል ከነበሩት ሰዎች መካከል አንዱ ፓስተር ሙሉጌታ አባተ ነበር እና እዛ ሆነን ስናገለግል ህዝቡን ሳይ ምን ላድርገው አልኩት እግዚአብሔርን። ከገጠር ሁሉ ነው የመጡት። በሽተኛ በሳንሰ ተሸክመው ይዘው መጥተው የመጡዋል። ምን ላድርግ? እኔ እጅ መጫን አልችልም አልኩ። ለዚህ ሁሉ ጌታ ምን አለኝ? ለእነዚህ ሰዎች የምትላቸው የክብሩ ደመና ከምስራቅ በኩል ይወጣና ይፈውሳቸዋል፣ ጠብቁ በላቸው አለኝ። እሺ የተናገረኝን ተናገርኩ። ፓስተር ቋሚ ይሄ አርብ ነው። ለእሁድ አጥቢያ ቅዳሜ ሌሊት ቅዳሜ ስብሰባው ተካሄደ። አንድ ሰው ነበረ፣ ሽባ የነበረ ከወገቡ በታች ይመስለኛል። ገበሬዎች ናቸው ወንድሞቹ። ይዘውት መጡ፣ ተሸክመው አመጡት። በኋላ ሲያዩ እንግዲህ ነገ ማለቁ ነው፣ ሰኞ ደግሞ እርሻ መጀመር አለብን እና እንውሰድህ አሉት። አልሄድም አለ። እንዴት አልሄድም? ሰባኪው አልሰማችሁት እንደው እንጂ የክብር ደመና ወጥቶ ከምስራቅ እሱ ይዳሳቸዋል ብሏልና አልሄድም አለ። ቅዳሜ ሌሊቱን አደሩ እዛ፣ ለእሑድ አጥቢያ ማለት ነው። አድረው ይመስለኛል ውጭ ነው ያደሩት። ዛፍ ስር ይሁን ስቴጁ ስር የተሰራው ተኝተዋል። በሆቴል ገንዘብ የላቸው። እዛ ተኝተው ሳሉ ከሚድናይት በኋላ ከእኩለ ሌሊት በኋላ ተኝተው አንድ ነገር እሱን ቀሰቀሰው። ይህን ሽባውን ቀሰቀሰውና ምንድን ነው ብሎ ነቃ። ትዝ ሲለው ያች ቃል የክብር ደመና መጥቶ ይዳሳቸዋል ያለው ትዝ አለውና ወንድሙ ተኝቷል። እግሩን ምኑን መዘርጋት ጀመረ። ተነሳ። ሰውነቱን ሁሉ ሲያየው ሰውነቱ ተዳሷል። ወንድሙን ቀሰቀሰው። አንተ ምን ትተኛለህ አለው። እኔ እኮ ዳንኩ አለው። እንዴት ተነሳ? እስቲ ልይ አለው እንደዚህ። ከዛ በኋላ ሌሊቱን ሁሉ ያንን የስብሰባ ሜዳ ሲሮጡ አድረው ጠዋት መተን ስንመጣኛ ወተን አንድ ዛፍ ስር ሰዎች ከበው አንድ ሰው ይናገራል። ፓስተር ሙሉጌታን እስቲ ሂድ ምንድን ነው የሚካሄደው ስለው ቆየት ብሎ እየሮጠ እየሳቀ መጣና ፓስተር ተፈወሰ አንድ ሰውዬ ሌሊቱን አለኝ።
አሁን እንግዲህ ሰው ሲፈወስ እንደዚህ በድንቅ አለ። ሁለተኛው 96 ላይ መተን ደግሞ ድሬዳዋ ላይ ያደረግን ስብሰባ ብዙ ሰው መጣ። አንድ ልጅ አንድ መንደሩ ሽባ ነበረ። ያን ሽባ ልጅ ተሸክመው አመጡት ትፈወሳለህ ብለው። እዛ ግን አስቀመጡት። ከዛ በኋላ ብዙ ታምራት ስለተደረገ በተለይ አንዲት አይነ ስውር የነበረች የሙሉ ወንጌል ቤተ ክርስቲያን አባል ናት አሉ። እኔ እንደነገሩኝ አይኗ ስለበራ ስታዲየሙ ሁሉ በጣም ተናወጠ እና ሌሎችም ሰዎች እምነት አግኝተው ተፈወሱ። አሁን መጨረሻ ላይ ይሄን ልጅ ስታዲየም ውስጥ ተውት ወደ ቤታቸው ሄዱ። ልጁ ስታዲየም ውስጥ ብቻውን አደረ። ሽባው ልጅ። የሚገርመው ነገር ጠዋት ራሱ እየተራመደ ፎክ እያደረገ ሰፈር ነበረ። ሰው ነው የነገረኝ። አሁን ያ ወንድም አለ አሜሪካ ውስጥ የነገረኝ እና ማን ዳሰሰው? በእርግጥ ጌታ ተገልጦ ነው የፈወሰው እንደ ልጅ ብዬ አምናለሁ። ስለዚህ ይሄ የክብር አገልግሎት ነው። ስለዚህ አሁን ወደዛ አይነት አገልግሎት ስንሸጋገር ኃይል አለ፣ ስልጣን አለ፣ የእግዚአብሔር ክብር አለ እና በእውነት ማን ይመሰገናል? አሁን በእነዚህ ሰዎች መፈወስ ከጌታ በስተቀር ከሌ እጁን ጫንልኝ እንዲህ ይባልልኝ ነገር የለም። ጌታ ራሱን የዳሰችው እና እንዲህ ያለ አገልግሎት አለ። ቅድም ላልከው ከእናንተ ኃይል ወጥቶ እሱ አንደኛው መንገድ ነው። ወደዚህ ደግሞ ወደ ክብር አገልግሎት ጌታ ያመጣናል። ሌላው ከዚህ ሳንወጣ እንግዲህ አንተም ታያለህ ብዬ አስባለሁ። በዚህ በፈውስ ዙሪያ ያለው ሙቭመንት እንቅስቃሴ መስመር የወጣ አይነት በኢትዮጵያም በአፍሪካም በጣም ብዙ ችግሮች እንዳሉ ታውቃለህ እና ከዚህ የተነሳ ቤተክርስቲያንም የተቸገረችበት ወቅት ነው እና እንግዲህ ይሄ ለቤተክርስቲያን ይሄ ፈውስም አገልግሎት እንዲቀጥል ምን ቢደረግ ይሻላል የምትለው ነገር አለ? ምክንያቱም አንዳንዱ ከዚህም የተነሳ ኤክስትሪም እንትንም አለ ጨርሶም ፈውስም የለም ብለው ከሚያዩት ነገር የደመደሙ አሉና ባላንስ በሆነ መንገድ የምታደፋፍረው ነገር አው ምንድነው እሱ ችግሩ አለ። አሁን ችግሩ በጣም ብዙ ካውንተርፊት አለ እና ችግሩም እየተባባሰ ነው። ግን ምንድነው ይሄን ሶልቭ የሚያደርገው? አንድ ጊዜ ደግሞ ጄኒዩን የሆነ የእግዚአብሔር ቪዚቴሽን ጉብኝት ሲመጣ ይሄን ኦቨርካም ያደርገዋል። ለዛ መጸለይ ይኖርብናል። ግን አሁንም በጣም ጌታ የሚጠቀምባቸው ትልልቅ የእግዚአብሔር ሰዎች ምድሪቷ ላይ አሉ። ልዩነቱ ይሁን አይሉም። በአድቨርቲስመንት በማስታወቂያ ጊዜያቸውን አያባክኑ። ስማቸውን እንኳን ልጠራም የሚችል ትልልቅ የእግዚአብሔር ሰዎች አሉ በምድሪቷ ላይ። ወንጌል ጉዞና ራፋ ፊልም የወንድም ቢኒያም ስራዎች ናቸው። በዛ ውስጥ አንተም ተሳትፈዋል እና ከዚያ ውስጥ በነበረ ድርሻ እንደዚሁም ደግሞ ቢኒያምን ስለምታውቀው ስለ አገልግሎቱና ስለ ህይወቱ የምትለውን ነገር ኢንዶርስ ብታደርግ። እኔ እንግዲህ እስከማስታውሰው ኬንያ ነው ትልቁ ግንኙነታችን። ኬንያ እንመላለስ ነበረ። ዶክተር ቤተ ለአገልግሎት እየጋበዘን ከፓስተር ሞክሪያ ጋር አብሮ ይሰራ ነበረ እንደማውቀው። እዛ ላይ ነው ሞር ግንኙነት እየጀመርነው። ከዛ በኋላ ወደ ዋሽንግተን ሲያትል ገብቶ እንዲሁ አገልግሎት እንዲሰጥ እንደሆነ ሚኒስትሪ እንዳለው ሰምቻለሁ። እኔንም ደግሞ ፈውስን በሚመለከት የሆነ እንዲሁ አንዳንድ በኢንተርቪው መልክ ይሁን በምን አሁን አላስታውስም። ወንጌል ጉዞ ላይና
ራፋ የሚሉት እሱን አይቻለሁ። ምንድን ነው እሱ ጽሁፉንም ሳይ መጽሐፉንም ሳይ ትልቅ ጸጋ አለው። የስነ ጽሁፍ ትልቅ ጸጋ አለው ነው። አጻጻፉን አቀማመጡን ሳይ ነገሮችን በደንብ አድርጎ የጀመራቸውን ነገሮች እስከ ዳር ድረስ ብትንትን አድርጎ የማስረዳት ጸጋና ችሎታ እግዚአብሔር ሰጥቶታል። ከመጽሐፎቹ ያየሁት ሌላው ያየሁት ነገር ከዚህ ቀደም ስለ ፈውስ ነበረ፣ አሁን ስለ ታምራት ነው እና አንድ በውስጡ የሚነድ እሳት አለ ይመስለኛል አልኩኝ። ይህ የእግዚአብሔር ክንድ እንዲገለጽ እንዲታይ ቸል እንዳይባል የእግዚአብሔር ድንቅ ስራ ውስጡ የሚቃጠል ነገር እንዳለ እንድገምት አድርጎኛል። የምትሰጠው ማበረታቻ የመጽናኛ መልእክት ካለ እሱን ትነግረንና ለእኛም ጸልይልን። መጨረሻ ላይ ቅድም እንዳልኩት ምንድን ነው እሱ መቼም የተነሳንበት ሀሳብ ታምራት የሚል ነው። እግዚአብሔር አሁንም ታምራትን የሚያደርግ አምላክ ነው። የእግዚአብሔርን ፊት መሻት አለብን። በሐዋርያት ዘመን የነበረው ኃይል፣ ክብር አሁንም ደግሞ ይገለጻል። ጌታ የተመሰገነ ይሁን። ይሄ ነው ያለኝ ቃል። ጸልይ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እናመሰግናለን። እነዚህን ወንድሞች ወደዚህ አምጥተህ መልካሙን ነገር ለመነጋገር ያበቃህን እግዚአብሔር ክብር ይስፋ። ይህንንም ደግሞ ለሚያዩ፣ ለሚሰሙ፣ ለሚያደምጡ በረከት ይሁናቸው፣ ፈውስ ይሁናቸው። የወንድሞቼንም አገልግሎት ቀባው፣ ባርከው፣ ለክብርህም ይሁን። ይህም መጽሐፍ ደግሞ ጌታ ሆይ ተመርቆ የሚያነቡት ሁሉ እምነታቸው እንዲነሳ፣ ተስፋቸው እንዲያበብ በኢየሱስ ስም ጸልያለሁ። ስለሆነው ነገር ሁሉ ክብር ላንተ እንሰጣለን። በኢየሱስ ክርስቶስ ስም አሜን። ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት በቢንያም አክሎግ ተጽፎ ለአንባቢያን የተዘጋጀ አዲስ መጽሐፍ እነሆ ግንቦት 15 በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። ተአምራት ምንድነው? ለምን አስፈለገ? ለሚሉት ጥያቄዎች መልስን የሚሰጠው ይህ መጽሐፍ ታላላቅ አገልጋዮች በተገኙበት በታላቅ ድምቀት ሊመረቅ ዝግጅቱ ተጠናቋል። ግንቦት 15 አዋሪ አጥቢያ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን በመገኘት አብራችሁ ጌታ እንድታመሰግኑ በምርቃት ስነ ስርዓቱ ላይ እንድትገኙ ሁላችሁም ተጋብዛችኋል። ተአምራት የማይጠፋው የፈጣሪ ጣት አሻራ። Miracles, from Genesis to the Second Coming of the Messiah. A new book written by Binia McLaug and prepared for readers. May 23rd, at Aware Parish, Gospel Light International Church, Addis Ababa, Ethiopia. Starting at 2 p.m., will be inaugurated with great celebration. This book provides answers to questions such as, what is a miracle? Why is it necessary? The preparation for the grand launch event, where prominent ministers will be present, has been completed. May 23rd, you are all invited to attend the inauguration ceremony at Aware Parish, Gospel Light International Church, and join in giving thanks to the Lord. Miracles, the indelible fingerprint of the Creator.